ማለት የማይታለፉ የሚመስሉ ቀናቶችን ነው ያሳለፍኩት። ለሌላው ምሳሌ ነኝ ብዬ አስባለሁ። ማልፍ ጊዜ የለም፣ መበርታት ብቻ ነው። ለእግዚአብሔር ተስፋ ለመቁረጥ የእውነቴን ነው። እሱ ማለት ብቻ እግዚአብሔር ይደግፋል። በእኔ ሕይወት ላይ ያለፈው ጥሩ አይደለም ትላንትና። ልጅ ነን ሁለታችንም። ቢያንስ 5ኛ ክፍል ምናምን በሆን ነው የብሔር ብሔረሰቦች በዓልን ለማክበር ዲጂ ሆኖ መጥተው የተዋወቅነው። ጭፈራ በጣም ነው እሱም ወደው ሜርሲ በጣም ብዙ የፍቅር ጥያቄ ተጠየቅኩ ሰው ነኝና ለኔ አዲስ አይደለም። ሳይሰስት ህይወቱን የሚሰጠኝ ባለው እሱ ያለኝ ከኔ በላይ የሚጨነቅልኝ አሁን ረስቻቸዋለሁ የእርግዝና ጊዜያቶችን ህመሞችን። እሱ ግን ዛሬ የሚታመማል። ባይገርም መጀመሪያ የጠየቅኩት ሐኪሙን እርጉዝ እንደውም መውለድ እችላለሁ ነው ያልኩት እና እግር እጅ ያለው ልጅ መውለድ እችላለሁ ነው ያልኩት። ምንም አይገናኝም፣ ግን ሰው አይደለ ትፈራለህ። ልምምዱ እንደቀጠለ ነው። ልጅ የሚያገዘችኝ ነው። ስለሁሉ እግዚአብሔር ይመስገን። አሁን በሞት አይቆጭኝም ማለች እናቴ። የመጀመሪያ ልጄን ስወልድ በቃ የተሰማ ደስታ ልነግርህ አልችልም። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት 3ኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ! የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርገው የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቱን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ ይደውሎ። ሰመር ሪል ስቴት። ሰላም ወዳጆች እንዴት ሰንብታችኋል? እነሆ ዛሬም በሌላ እንግዳና በሌላ ታሪክ ወደ እናንተ መጥተናል። የዛሬ እንግዳችን ከዛሬ 22 ዓመታት በፊት እጅግ አሳዛኝ አደጋ ይደርስባታል። በዚህም አደጋ ምክንያት 2 እግሮቿን ታጣለች። ይህ ሆነ ብላ ግን እጆቿን አጣጥፋ አልተቀመጠችም። ለባለፉት 22 ዓመታት ህይወቷን ለማሸነፍና መልካም ለማድረግ ስትጥር ኖራለች። አሁን ይቺታችን የ3 ልጆች እናት ናት። እነሆ በአካል ጉዳት የዘለቁ 22 ዓመታትን ለመሻር አዲስ ህይወት ምዕራፍ ለመክፈትም እየደከመች ትገኛለች። በቅርቡ ወደ ከፈተችው ሱቅ እያመራሁ ነው። ለመሆኑ 22 ዓመታትን ከአካል ጉዳት ጋር መጓዝ እንዴት ነው? አካል ጉዳተኝነትና እናትነት እንዴትስ እያስኬደቻቸው ነው? እነዚህን ለመጠየቅ ወደ እሷ ጋር እያመራሁ ነው። እንግዲህ ሜርሲ በቅርቡ የከፈተችው ሱቅ ነው። ሜርሲያችን ቤት ለምቦሳ ነንሽልኝ እንኳን ደስ አለሽ፣ እንኳን ለዚህ ያበቃሽ። ለዛ ሁሉ ጊዜያት አልፈው እንደዚህ ሁኔታ ስለተገናኘን በጣም ደስ ብሎናል። እኔም ደስ ብሎኛል። ስለመጣችሁ አመሰግናለሁ። እንግዲህ ይሄ መጀመሪያ ነው። አዎ ይቀጥላል ከእግዚአብሔር ጋር። ምን ያህል ጊዜ ሆነሻል? አሁን ገና ትኩስ ላይ ነው። ትኩስ 2 ቀን ነው። 2 ቀን። ስለዚህ የመጀመሪያ እንግዳ ሆኛለሁ ማለት ነው። አሁን ምንድን ነው እዚህ የሚሸጠው? ሽፎኖች አሉ እንደምታየው፣ ቦርሳ፣ ጌጣጌጦች፣ በቅርቡ ደግሞ ሽቶ፣ ሁሉ ነገር አለ። ዋው! ልምድ አለሽ ግን የገበያ ምንድን ነው? በዚህ ያህል ደረጃ ባይሆንም በተወሰነ ብዙ ነገር ሞክሬያለሁ አይደለ? ስለዚህ አይከብድሽም ብዬ አስባለሁ። መሰረቱ አለ፣ የተደላደለ መሰረት አለ። ዋው!
ቲክቶክ ነው ያየኋት። በቲክቶክ ላይ ሳያት በጣም በቃ ሳቂታ ናት፣ ፈገግታ ከፊቷ አይጠፋም እና ምንም ያለፈች አትመስልም። በህይወቷ በቃ አልጋ በአልጋ የሆነላት እንጂ እነዚህን ሁሉ ፈተናዎች አልፈሽ እዚህ የደረስሽ አትመስይም። እና ዛሬ ምን አይነት ፈተናዎችን እንዳለፍሽ እንጨዋወታለን። ከእናትነት ጋር ተያይዞ ያሉ ጥያቄዎችም አሉኝ እኔ ጋር፣ እነሱንም እንጨዋወታለን። ግን እንደዚህ ሆኖ እንደዚህ አይነት አዲስ የህይወት ምዕራፍ ስለተጀመርሽ አንቺም እንግዲህ ለመቆም በራስሽ ህይወትን አሸንፈሽ እና የራስሽን ህይወት መልካም ለማድረግ ጥረትሽ ጅማሮ ላይ በመሆንሽ ደስ ብሎኛል። በጣም ጠንካራ ነሽ፣ በጣም ጎበዝ ነሽ። ሁልጊዜ ሳይሽ ቲክቶክ ላይ የምሬን ነው ከልብ ለመናገር በእውነት በጣም ነው የሚገርመኝና ይህ ደግሞ ይገባሻል። የልብሽ ንጹህነት ያንቺም እንግዲህ ጥንካሬ ነው እና እዚህ ያደረሰሽ ከዚህ የበለጠ እንዲሆንልሽና እንግዲህ እንዲሰፋልሽ በእኔ በኩል መልካም ምኞቴ ነው። ሜርሲዬ እንኳን ደስ ያለሽ። በድጋሚ እስኪ ከልጅነት እንጀምር ሜርሲ። መቼም አንድ ሰው ዛሬ ላይ ሲደርስ የትናንት የመጣበት መንገድ ያለፋቸው ህይወት ምዕራፎች ይኖራሉና ሜርሲ ዛሬ ላይ ያደረሳት ህይወት መንገድ የኋለኛው የህይወት ጉዞዋ ምን ይመስል ነበር? እስኪ ከዛ እንጀምር። ያው ሜርሲ ተወልዳ ያደገችው እዚህ አዲስ አበባ ነው። አዲስ አበባ ልጅ ነች። እንደ ማንኛውም የኢትዮጵያ ልጅ ተጫውቼ ኳስ ነበር ብዙ የምጫወተው። ኳስ በአካባቢ ብዙ ወንዶች ስለነበሩ ኳስ ከነሱ ጋር በመጫወት ነበር ማሳለፍ የነበረው። ደስ የሚል የልጅነት ጊዜ ነበረኝ ባለችን ጥቂት ጊዜ ማለት ነው። እስከ ስንት ዓመትሽ ማለት ነው? ያው አደግ የደረሰው በ9 ዓመት። 9 ዓመት እስከ 9 ዓመት ማለት ነው። ከ9 ዓመት በኋላ እንግዲህ የህይወት ምዕራፍ ደግሞ ሌላ ታሪክ ይወስዳል። ሌላ የህይወት መንገድ ላንተም ለቤተሰብም ወደ ተለየ አቅጣጫ ህይወትን ይመራዋል ማለት ነው። በዛ ውስጥ ራሴን አግኝቼዋለሁ። እንግዲህ አሁን ያለሽበት አሁን የደረስሽበት ምንም እንኳን አደጋው ከ2 አስርት ዓመታት በፊት የተከሰተ ይሁን እንጂ መቼም በዛችን ሲደት የተፈጠረች ነገር እስካሁን የህይወትሽ ምዕራፍ ወደፊትም በሚኖረው የህይወትሽ መንገድ አብሮ እየቀጠለ ያለ ነውና እስኪ እናስታውሰው ያንን ቀን፣ ያን ክፉ ቀን። እውነት ነው አንቺ ለአእምሮሽ ጥሩ ነገር የለውም፣ ጥሩ ነገር አይኖረውም፣ ግን መነሻ ስለሆነ እስኪ እናስታውሰው ያንን ቀን ሜርሲዬ። ያ ቀን መጥፎ እንደሆነ ሁላ ጥሩም ነው። ምክንያቱም ህይወቴ ተርፎ ዛሬ እንዲቁጭ ብለን እንድናወራ ሆናል። ለእኔ ሁለተኛ እድሌ ነው ለመኖር ማለት ነው። ጊዜው የበዓል ማግስት ነበረ፣ ጥምቀት። ስመለስ ከትምህርት ቤት ስመለስ ነው አደጋ የደረሰው። አስፋልት ተሻግሬ ኮሪደሯን ብቻ ትንሽዬ መስመር ሲቀረኝ ነው አደጋው የተፈጸመው ማለት ነው። ለባቡር ቅድሚያ ላለመስጠት ሲል አደጋው የተፈጠረው። በዛ ምክንያት 2 እግሮቼ እዛው አስፋልት ላይ ላጣች ያለው ማለት ነው። ያው በሰዓቱ ያተረፈኝ እዛ የሚያልፉ ሰዎች ናቸው። የገጨኝ ጥሎ ጠፋ ማለት ነው። ሄደ እዛው አካባቢ ላይ ሲያልፉ የነበሩ ሰዎች ወደ ጤና ጣቢያ ወሰዱኝ። ከዛ ጤና ጣቢያም አልቻለም፣ ወደ ዘውዲቱ ሆስፒታል፣ ዘውዲቱ ደግሞ ወደ ጥቁር አንበሳ። በዛ ሰዓት ውስጥ ረጅም ሰዓት ነበረ። 4 ሰዓት ነው ኦፕራሲዮን የሆንኩትኝ የተሰፋው እግሬ ማለት ነው። እስከዛ ሰዓት ድረስ እንግዲህ ደም እየፈሰሰኝ ነበር። የ9 ዓመት ልጅ ነኝ፣ በጣም ትንሽ ነኝ እና ግን ያው ትረፊ ያላት ነፍስ እንደፈለገ ብትሆን ህይወት ይቀጥላልና ለዛሬ በቅቻለሁ። ራስሽን ሳትሽ? አው ራሴን ስቻለሁ። ህመም እንዳሌለው ራሱ አላስታውስም፣ ግን ሲሄድ በመኪና ላይ ጭነውኝ ሲሄዱ የሆነ መስማት የተሳነው ሰው ይመስለኛል ይሄ አይዞሽ የሚል ነገር እና እግሬን ይሄ የተቆረጠውን አጥንቶቼ ምናምን ይታይ ነበር በስነ ስርዓቱ። ፒክአፕ መኪና ነው እንትን ነው። ደሜ ሲወርድ ምናምን በደንብ ይታየኛል ሲሄድ ማለት ነው። እና እንደዚህ ከኋላ ነው እሱ የተጫንኩትኝ። ከኋላ የያዘኝ ሰው አለ። የሆነ ህልም እንደ ህልም የሚታይህ ነገር የለም። ከዛ በኋላ ግን ይሄ ሐኪም ቤት ስደርስ ምናምን ያለውን ነገር አላውቅም። ምን አይነት መኪና ነበር የገጨሽ? በሰዓቱ ኢኒትራ የሚባለው አሸዋ ጭኗል። ገጨኝ፣ ወደ ኋላ ተመለሰ ማለት ነው። ለምን? ያው ለመግደል። ወደ ኋላ ሲመለስ 2 እግሮቼ ናቸው እዛ የተቆረጡት እና ማትረፍ ይችል ነበር ቢያንስ መጨቱን እንኳን እንትን ባይል እግሬ 2ቱም የመቆረጥ እድሉ ይቀንስ ነበረ።
በዛ የተነሳ እዛው አስፋልት ላይ ሁለቱም ለመቆረጥ ወቅተዋል። ከዛ ሐኪም ቤት እንደደረሽ ያን ለማድረግ አልቻሉም ነው? የነፍስ አድን ስራ ነበር የተሰራልኝ ሐኪም ቤት። ከዛ በኋላ ድጋሚ ኦፕራሲዮን ሆንኩኝ። የዛኔ ነፍስ አድን ስለሆነ ማለት ነው። በድጋሚ ከአንድ ወር ነው እንደዛ በኋላ ኦፕራሲዮን ሆንኩኝ። ተስተካከለ። መጀመሪያ የተቆረጠው ከጉልበት በታች ነበር። አንደኛው ደግሞ ጉልበት ላይ ነበረ። በሁለተኛው ኦፕራሲዮን ከጉልበት በላይና ጉልበት ላይ አድርገው ቆረጡልኝ ማለት ነው። የዛኔ ችኮላ ስራ ስለነበረ ማለት ነው። ተያዘ ግን መኪና ከዛ በኋላ? አዎ እጁን ለመንግስት ነበር የሰጠው። በሰዓቱ ግን እንዳሁኑ ህግ አልወጣም፣ ምንም አልተባለም። ህክምናው እስከ 2 አመት ቀጠለ። ከ2 አመት በኋላ ነው እሱ የተከሰሰው። ከ2 አመት በኋላ ሲከሰስ ይርጋ ያግዳል ተባለ። የኔ ህክምና እስከ 2 አመት ስለፈጀ ማለት ነው። ያው ኢንሹራንስ የህክምና ጉዳቱ መጠኑን አምጡ ብሎ ነበረ። ሐኪም ቤቱ ደግሞ እቺ ልጅ ገና ልጅ ናት፣ የህክምና ውጤቷን አሁን ከጻፍኩላት ከ1 ቀን በኋላ ከ2 ቀን በኋላ ምን እንደምትባል አይታወቅም፣ ህክምናው እስከያልቅ ድረስ መጻፍ አልችልም አለ። በዛ ሂደት ውስጥ 2 አመታት አለፉ ማለት ነው። እስከ 2 አመት እኔ ህክምና ላይ ነበርኩኝ። ከዛ በኋላ ወደ ህግ ሲኬድ ይርጋ ያግዳል ተብሎ ፋይሉ ተዘጋ። ሳይቀጣ በጣም ነው የሚገርመው። አዎ እኔ አሁን ላይ ምንድነው እሱ ብለው መቅጨቱ አይደለም ወንጀሉ፣ ከዛ በኋላ የሚያረጋው ጥሎ መሄዱ ነው አደጋው የሚባለው ማለት ነው። ምክንያቱም ማንም ሰው እገጫለሁም ብሎ አይወጣም። ከዛ በኋላ ያለው ነገር ነው እሱ አደጋ ሊያስብል የሚችለው። ምን ያህል ጊዜ ቆይሽ ሆስፒታል? 2 ወር ከ15 ቀን ነበር የቆየሁት። በጣም ጥሩ ዶክተሮች ነበሩ። ጥቁር አንበሳ ነው ህክምናዬን የተከታተልኩት። ያው ልጅም ስለነበርኩኝ ተመስገን ብቻ አለፈ። ግን ቤተሰቦችሽ እንዴት ተቀበሉት? እንግዲህ ስትቦርቅ ስትጫወት የነበረች ልጅ ነች። ከዛ በኋላ እንግዲህ 2 እግሮቿን አታ ደግሞ ቤት ስትቆይ ደግሞ ሌላ ኃላፊነት ነው። እውነት ነው። እንዴት ተቀበሉት ቤተሰቦችሽ? ምንም ጥያቄ የለውም። ከባድ ነው። በመጀመሪያ የማህበረሰቡ እንትን አለ፣ የቤተሰብ ጭንቀት አለ፣ ከዛ ኢኮኖሚ ደግሞ አለ። ምክንያቱም በየቀኑ መድኃኒት ነው፣ በየቀኑ ህክምና ነው። ከዛ ደግሞ አርቲፊሻል አለ። ስለዚህ መሄድ ስላለብኝ ማለት ነው ከባድ ነበር ለቤተሰብ። ድንጋጤው ምን ትሆናለች እቺ ልጅ፣ የወደፊት ዕጣ ፈንታዋስ እንደማንኛውም ቤተሰብ በጣም የሚከብድ ነበረ። እናቴ ለ2 ወር ቤቷን ዘግታ ነው እዛው ያለ ተቀያሪ። ምክንያቱም እናቴ ነበር የምፈልገው። ያ ራሱ ለእናቴ በጣም ከባድ ነበረ። አሁን ዛሬ ላይ ቆመሽ ወደ ኋላ ስታወሪ ሁሉም ነገር ታሪክ ይመስላል አይደለ? በቃ ቀላል እንኳን አለፈ የምትይው ነውና ወቅቱ ግን ጊዜው ግን ያው እንዳልሽው ለእናትም ለቤተሰብም እጅግ ፈታኝ መሆኑ አይቀርም። እንደው ሜርሲ ያደጋው ደረሰብሽ፣ 2 ወር ከምናምን ሆስፒታል ቆይቶ ወጣሽ፣ ከዛ ቤት ቆየሽ። መጀመሪያ እንግዲህ ከዚህ ካደጋው በኋላ ወደ መሬት ስትወርጂ ወይም መንቀሳቀስ ስትጀምሪ የሰማሽን ስሜት አስታውሻለሽ? አው አርቲፊሻል ሳረግ ነው። ከዛም በፊት እንግዲህ ከእንትን ወርደሽ ካልጋ ወርደሽ ለመንቀሳቀስ ሞከራ ያደረግሽበት ጊዜ? ልጅ ነበርኩኝ። ያንን እንኳን ብዙም አላስታውስም። እግዚአብሔር ይስጣቸው እናቴ፣ ቤተሰቦቼ። ልፍ ስትል ደግሞ ጎረቤቶች እንትን ስላሉኝ በቃ ብዙም እንዳላስተውል አድርገውኝ ነው ተሸክሞኝ ሲዞሩ ነበር የሚውሉት። በዛ የተነሳ ብዙም እንትን አልተቸገርኩኝም። ግን ይሄ መሬት ላይ እየተንፏቀቅኩ ነበር የሚሄደው አርቲፊሻል እስኪሰራልኝ ድረስ። አርቲፊሻሉም ደግሞ ከተሰራ በኋላ እስክትለምደው ድረስ ከባድ ነው። ልጅም ስለሆንክ ያንን ሳይሆን ተሸክሞኝም እንዲሄዱ ነው እሱ የምፈልግ የነበረው። ስንተኛ ክፍል ነበርሽ ያኔ? አንደኛ ክፍል ነበርኩኝ። እንትን አደረጉኝ 2ኛ ክፍል ላይ አስደገሙኝ። ከአመት በኋላ ማለት አንድ ላይ ከጓደኞቼ ጋር ትሂድ ተብሎ መምህራኖቼ 2ኛ ክፍል ላይ አንድ ላይ ተማርኩኝ ማለት ነው። ከዛ ያም ጠቅሞኛል። የዛሬዋን ሜርሲ እንደሆን አድርገውኛል። እንድጠነክር በራስ መተማመኔን እንዳገኝ አደረገኝ እሱም ነው። ምክንያቱም ቤተሰቦቼ ባያስወጡኝ ኖሮ አትችይም
እዛ ሁኚ ምናምን ብባል ተቀመጭ ቤት ምን ከዛ እነሱም ደግሞ አስወጥቶኝ ቤተሰብ ጓደኞቼ ከኛ ጋር ተጫወቺ ምናምን ቢሉ ዛሬ ያለሁበት ማንነት አላገኘውም ነበር። እነሱ ግን ትችያለሽ ከኛ እኮ ተጫወቺ ሱዚ ተጫወቺ እንደዚህ አድርጊ ምናምን ስለሚሉ ሳይሰማኝ እንዳድግ ሆኛለሁ። ይገርማል። ወደ ትምህርት ቤት ሲያመራል እንግዲህ ያኔ ከዛ በፊት በእግሪ ትምህርት ቤት ሄጃለሽ። ከዛ በኋላ ያለው ጊዜ ግን ያው ግዴታ በሰው ድጋፍ በሰው እርዳታ መሆን አለበትና እነዛስ ጊዜያቶች እንዴት አለፉ? እነሱ ጊዜያቶች ላይ ምን ሆነ በእግር ነበር ምን መላለስ የነበረው ከቤት ትምህርት ቤት ከትምህርት ቤት በእግር ነበር ስመላለስ የነበረው። ምን ሆነ በትራንስፖርት መጠቀም ጀመርኩኝ። ምክንያቱም ግዴታ ያሁላ መንገድ መራመድ ስለማልችል ማለት ነው። እናቴ በዚህ የተነሳ የተለያዩ ስራዎችን መስራት ጀመረች። እንጀራ መጋገር፣ አምባሻ መሸጥ ለኔ ትራንስፖርት ለማግኘት ማለት ነው። ከዛ ጓደኞቼ ያግዙኛል። ዊልቸር ይሄ በእንደዚህ የሚነዳ ሳይክል ነበረ እሱን እየገፉ ይወስዱኛል። አርቲፊሻል ሉካዴ ለማለት ነው። ምክንያቱም እንደነገርኩ ቶሎ አልለመድኩም። ይሄ መራመዱን በ3 ቀን ነው የተራመድኩት። ባይገርምህ እንደዚህ ክራንች ለቅቄ ማለት ነው። ግን ፍላጎት የለኝም ምክንያቱም እየታዘልኩ ስለሚሄድ ማለት ነው። ወደ መታዘሉ ነበር ማደለውና ጓደኞቼ እየገፉ እስከ ትምህርት ቤት ይወስዱኛል። በቃ እኔ ለመግፋት ፉክክር ነበርና ያ ልጅነት ደስ ይላል በጣም። ከዛ እስከ ስንት ያክል ማለት ነው? 8ኛ ክፍል ድረስ አብረን ቀጣልን ከጓደኞቼ ጋር። ከዛ በኋላ 19ኛ ክፍል ደግሞ ሳሪስ ቡልቡላ ትምህርት ቤት ነው የተማርኩት። እዛም እግዚአብሔር ይመስገን ጥሩ ጊዜ ነው ያሳለፍኩት። የሚከብዱ ነገሮች አሉ እንደ አካል ጉዳተኛ ደረጃዎች ይከብዱሃል፣ ሽንት ቤት ይከብድሃል። ማለት እንዴት ነው አሁን አልፎ ስናወራው ቀለል ይልብናል በሰዓቱ፣ ግን እዛ ውስጥ ግን ስትሆን ብዙ የሚከብዱ ነገሮች አሉ። አርቲፊሻል ሳይመች ቀርቶ ይላጣል እግሬ ምናምን ረጅም መንገድ ሲሄድ ምናምን ብቻ የህይወት ፈተናዎች በጣም ብዙ አሉ። አሁን ላይ ግን አልፎ ስታወራቸው ቀለል ያለ ይመስላል። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት 3ኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርገው የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቱን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነጻ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ ይደውሎ። ሰመር ሪል ስቴት። መቼ ኖቲስ አደረግሽ? እንግዲህ በልጅነትሽ ነው አደጋው የደረሰው አይደለ? ያኔ ምንም ላይ መስልሽ ይችላል እንዳልሽው፣ በጓደኞችሽ የመከበብ ብዙ ነገሮች ይኖራሉ። ግን የሆነ ቀን አካል ጉዳተኛ መሆንሽን፣ የአካል ጉዳቱ መንስኤ ደግሞ የመኪና አደጋ መሆኑን ኖቲስ የምታደርጊበት ጊዜ ይኖራል አይደለም? ያን ጊዜ ታስታውሻለሽ? ብዙ ጊዜ ሽንት ቤት ላይ ነው ስለምቸገር አካል ጉዳተኛ መሆኔ ብዙ ጊዜ እዛ ቦታ ላይ ይሰማኛል። በጣም ብዙ ጊዜ ማለት ነው። ብዙ ያለቀስኩባቸው ቀናቶች አሉ። የታመምኩባቸው በጣም ትልቁ ህመሜ ኢንፌክሽን ነው። ምክንያቱም ሽንት ቤት ስለምቸገር ማለት ነው። በዛ ብዙ የሚያስታውሱ ነገሮች አሉ። ታክሲ አተህ ረጅም ሰዓት ስትቆም ወገብህ እግርህ ሲላጥ ብዙ የምታስታውስባቸው ጊዜያቶች አሉ። እርጉዝ የሆንኩበት ጊዜ ላይ መራመድ አቅቶኝ ረጅም ጊዜ ቤት ነው ያሳለፍኩት። በቃ አባብጬ ነበር ከመቀመጥ የተነሳ ቆሳስዬ ነበር። እዛ ላይ በጣም ከባድ ነበር። ምን አለ የመኪና አደጋ ባልደረሰብኝ እስከምል ድረስ ማለት እኔ አላማርርም እንደዚህ ስለሆንኩኝ ለምን ብዬ አልጠይቅም። ግን ደግሞ እንደዚህ አይነት ነገሮች ሲመጡብህ ተደራራቢ ሲሆኑብህ ግን ያው ለምን ብለህ ትጠይቃለህ እና በዛ ምክንያት ይሰሙካል።
እንግዲህ እናትሽ አጠገብሽ ነበሩ አይደል? ከእናትሽ ውጪ ሌሎች እነ ህክማ ካጠገብሽ ቆሙ? ያው የጓደኛ የወዳጅ ማንነቱ የሚለካው በክፉ ቀን ነው ይባል አይደለ? እንግዲህ አጠገብሽ የነበሩ ሲያግዙሽ የነበሩ ያው ምንም እንኳን ልጅ ብትሆኝም አይ እሱ አሁን እኮ በቃ ከዚህ በኋላ ከኛ ጋር መጫወት አትችልም እንደዚህ ስለሆነች ብለው የሚርቁ ይኖራሉ እና እነማን ካጠገብሽ ሆኑ? ባገርም ሁሉም ማለት ትችላለህ። የጋራ ልጅ ሆንሽ? ያው በጣም እንዴት ብዬ ላስረዳ ነገርኩ። በቃ ከኔ ጋር ለመሆን ፉክክር ነው እና በጣም ሁሌም አመሰግናቸዋለሁ። የልጅነት ጓደኞቼ ናቸው እስካሁን አጠገቤ ያሉት ማለት ነው። እንዳይከፋኝ እንዳይሰማኝ በጣም የሚጥሩ ማለት ነው። እታመም ነበረ ከጎኔ ናቸው ሁሌም አስተማሪዎቼ እና መቼም ማረሳውም አንዴ እንደዚህ ይጥለኝ ነበርና ሊበላ ሲል አስተማሪ ነው መሲታ ማለት ሲባል የሚበላው ምግብ ትቶ ነው ሲመጣው ይሁን ይባላል ያውቀዋል። እና ሁሉም ሰው ለኔ ጎረቤቶቼ በአካባቢ ያሉ ያወቀኝ ሰው ለአንድ ቀንም ቢሆን አውቆኝ በህይወቴ የሄደ ሰው ለዛሬ ማንነቴ ነው እና በጣም ነው እሱም አመሰግናቸው እኔ ሁሌም። ምክንያቱም ያው እግዚአብሔርን ያመሰገነው ይበልጣል እኔን አይቶ እንዴ እኛ መኪና ኖሮን ይሄውላ ሀብት ንብረት ኖሮን እኮ እንዳንቺ አንስቅም የሚለው ሰው ይበልጣል። ጀግና ነሽ ትችያለሽ ነው እሱ ሲሉኝ ያደግኩትም አሁንም እየተባልኩ ያለሁትም ማለት ነውና በጣም ጥሩ ጊዜ ልጅነቴን እኔ እንጃ ተመልሶ ይመጣል ነው ድጋሚ ወደኋላ። አዎ ብዙ የተከፋውባቸው ቀናቶች ቢኖርም ደግሞ የተደሰትኩበት ቀን በጣም ብዙ። ትምህርት እስከ ስንት ገፋሽ? እስከ 11ኛ ክፍል። እስከ 11? አዎ በህመም ምክንያት አቋረጥኩኝ። ድጋሚ መማር አልቻልኩኝም። ድጋሚ መኪና አደጋ ደረሰብኝ። ሁለተኛ ከዛ በኋላ ለማቋረጥ ተገደድኩኝ። ምክንያቱም ያ የነበረው ነገር የብሽ ነበርና በቃ ጫጫታ ምናምን መስማት አልቻልኩኝም። በቃ በዚህ የተነሳ ተጎዳሽ። በሁለተኛው ይሄ እንትን ጉዳት ሳይሆን ጭንቅላቴ ላይ ነበር እሱ የተመታሁትኝ። ከዛ ምን ሆነ ጭንቀት። ምክንያቱም ለሁለተኛ ጊዜ ነው። ጓደኛዬ ነው የሚጥል በሽታ ነበረበት። የራስ የምትለው ሰው ባንዴ ራሱን ሲስትብህ እየነዳ በጣም ነበር የሚያስደነግጠው በሰዓቱ ማለት ነው። እየነዳ ራሱን ስቶ ማለት ነው። እና በቃ ለኔ ሰው ማመን ከበደኝ እና በዛ የተነሳ የትም ቦታ ሲሄድ ከባድ ነበር ለኔ። ታክሲ ውስጥ መግባት ፈራለሁ። በጣም ጮክ ያለ ወሬ ጫጫታ ምናምን ሲሆን ይጥለኛል ምናምን። በዛ የተነሳ ትምህርቴን ለማቋረጥ ተገደድኩኝ። ከዛ ወደ ስራው ዓለም ነው የገባሁት። ከዛ ከ11ኛ ክፍል በኋላ ለመቀጠል አልፈለግሽ? አልቻልኩኝም። ከዛ ወደ ስራው ዓለም ገባሁኝ። ያገኘሁትን ስራ መስራት ጀመርኩኝ ራሴን ለማገዝ። ብዙ ሻይ ቤት ሰርቻለሁ፣ ሱቅ ሰርቻለሁ፣ ሹሩባ ሰርቻለሁ። ጸጉር ሰርተሽ? በጣም ብዙ ማለት ምንም ነገር ከሆነ ስራ ከተባለ አልመርጥም። በቃ ህይወትን ለማቆየት ራስን ለመደገፍ ቤተሰብን ለመደገፍ ነበር እሱ ማስበው። ያው እግዚአብሔርም አላሳፈረኝም። ከዛ ወደ ፍቅር ግንኙነት አመራሽ። ከአሁን ባለቤትሽ ከ3 ልጆችሽ አባት ጋር በምን አጋጣሚ ተገናኛችሁ? እስኪ የተገናኛችሁበትን አጋጣሚ አስታውሽኝ እስኪ። ልጅ ሆኜ ነው ተገናኘ ነው። ወደ ፍቅር የተቀየረ እንኳን በኋላ ላይ ነው። አብሮ አደጌ ነው። በለው ልጅ ነን ሁለታችንም። ቢያንስ 5ኛ ክፍል ምናምን በሆን ነው የብሔር ብሔረሰቦች በዓልን ለማክበር ዲጄ ሆኖ መጥቶ የተዋወቅነው። ጭፈራ በጣም ነው እሱም ወደው በዲጄነት ነው። እና እያለን ነው ወደ ትዳር ህይወት ውስጥ የገባ ነው። አንዳንዴ አሁን ለምሳሌ አንቺ ጋር ያው አካል ጉዳቱ ምንም ላይሆን ይችላል፣ ግን አንዳንድ ሰው ደግሞ ይሄን እንደ መስፈርት አድርጎ ስለሚያስቀምጠው አንቺ የትዳር ጥያቄው ሲቀርብልሽ ግን ይሄ ነገር እውነት ነው ብለሽ አልተጠራጠርሽም? አዎ ሜርሲ፣ በጣም ብዙ የፍቅር ጥያቄ ተጠየቅኩ ሰው ነኝና ለኔ አዲስ አይደለም። በጣም ብዙ ሰው እንኳን ያገኝ አይደለም ድምጼን የሰማ የሚያፈቅረኝ ሰው ነበር። ፈገግታሽ
በስልክ ምናምን ማለት ብዙ ላይፎችን እንደ ሰው ታሳልፋለህ እንዳይሰማኝ አድርጎኛል። ያያም የፍቅር ህይወቴ ማለት አሁን ላይ ሳስበው እሱም ጨምሮ አጠንክሮኛል። በሰው ዘንድ ተፈላጊ መሆኔ ራሱ ማለት ነው ጥቅም አለው በጣም በአእምሮ ጠንካራ ምክንያቱም አለመወደድ ቢኖር ኖሮ ፍራቻ ይኖርካል፣ በራስ መተማመን አይኖርክም። ኢቭን አልፈልግም የምለው ሰው ይበልጥ ነበር ምክንያቱም የሁሉም መሆን ስለማትችል ውይ በጣም ብዙ የፍቅር ጥያቄዎች እና በዚህ የተነሳ ለእኔ አዲስ ያልነበረም በእርግጥ ሁለተኛ ትዳሬ ነው። ሁለተኛ ትዳር? አዎ ከአሁኑ ባለቤቴ ጋር ሁለተኛ ትዳሬ ነው። ከዛ በፊት አግብቼ ነበረ፣ መቀጠል ስላልቻለ ተለያይተናል። ግን በዛም እንትን ውስጥ እግዚአብሔር ይመስገን መልካም ሰው ነበረ። ያው በአንዳንድ ነገሮች ባለመግባባት ነው እሱ እንትን ያለው እና አንዴ ከማድረሳ ገጠመኝ ልንገርህ እስኪ ንገሪኝ። እንደዚህ ለመጀመሪያ ጊዜ ግን ምንም አልተሰማኝም፣ ምክንያቱም በጣም ብዙ የሚበልጠው የፍቅሩ ስለሆነ ማለት ነው መልካሙ ነገር ስለሆነ ከዛ በስልክ ነው እሱ የሚያውቀኝ። አበደ ነው እሱ ምልክ እንደዚህ እንዳይመስልህ ካላገኘሁሽ በቃ ሞቼ ይገኛለሁ አለ። ከዛ መጣ ሲያየኝ አካል ጉዳተኛ ነኝ እና ምንም አላለም። ቆይ ካፌ እንሂድ አለና እስከ ካፌው ቦታ ድረስ ሸኘኝና አውርዶኝ ሄደ። በመኪና ነው በመኪና ነበረ አውርዶኝ እሱ ሄደ ማለት ነው። እና ሳኩኝ መሀል ምን ሆኖ ነው ያልኩት ማለት እኔ ረስቼዋለሁ እና ምን ሆኖ እርግጠኛ ነኝ አሁን ይቆጫል። ይወረጃለሽ ኖ ካፌ ግቢ አይነት ነገር እሱም እንደሚመጣ ማለት ነው። እና እየጠበቅ ዞር ስል የለም እንዴ ምን ሆነ እና እንደዚህ አይነት ገጠመኝ ያጋጥሞኛል። ግን አብዛኛውን ሰው በእንደዚህ አይነት ነገር አንዴ ደግሞ እንደዚህ በጣም አብሮኝ መሆን ፈልጎ አልፈልግም አልኩኝና በቃ አሁን የሆነ ነገር አረገኝ ብዬ እንትን ስል ክራንቺን ብድግ አድርጎ ሰጠኝ። ልሸኝሽ አለኝና በቃ በጣም ተሰማኝ ማለት ምን ሆኜ ነው እስከምል አይነት ድረስ ማለት ነው። በጣም ብዙ ሰዎች መልካም አጋጣሚዎችና ለኔ በቃ እንድጠነክር ካረጉኝ ሰዎች ውስጥ ናቸው። በጣም ነው እሱም አመሰግናቸው በህይወቴ የገቡ ሰዎችን በሙሉ ማለት ነው። አመሰግናለሁ በዚህ አጋጣሚ። እሺ ከልጆችሽ አባት ጋር እንግዲህ ረጅም ዓመት ከሆነ ከልጅነት ጀምሮ ከሆነ እየተዋወቅሽ በደንብ እየተገላለጥሽ ትመጫለሽ እና ለትዳር ወሰናችሁበት ቀን ታስታውሻለሽ? አዎ ቫላንታይን ዴይ ነበረ። በቃ ለምን አንጋባም ተባብለን ተጋባን። እንወስን እንጂ በቃ ለምን አንጋባም በቃ አለቀ። እንዴ ምንም እኮ የለንም ቢያንስ ለልጆቻችን የምንነግረው የፍቅር ህይወት አለ። ምክንያቱም በጣም የሰው ልጅን ያፈቅረኛል ብለህ አትናገርም መቼም አይደለ? ግን በሱ እርግጠኛ ሆኜ የምናገርለት ሰው ነው ለኔ ያለውን ፍቅር ለኔ ያለውን ክብር ምናምን በቃ ታሪክ እናወራላችኋለን። ቢያንስ ያሳለፍነውን ህይወት ያለንን ብለን ነው የተጋባ ነው። እግዚአብሔርም አላሳፈረንም። በልጆች ባረከን፣ በእውነተኛ ፍቅር የሚያድጉ ልጆችን ማለት ነው። ስለዚህ በጣም ጥሩ ባል፣ በጣም ጥሩ አባት፣ የቤት ራስ በቃ የልቤ ሰው ይሆናል። ሳላውራ የሚረዳኝ እንዴት ብዬ ላስረዳ? ቃላት አንዳንዴ ጉልበት ያጣቻል። የእውነት ነው እሱ የምልህ። አሁን ሌላ ሰው እንደዚህ ቢያወራኝ አይ ውሸት ነው ቅመም ተጨምሮበት ነው የሚባል አይነት ሰው ማለት ነው። እግዚአብሔር ይመስገን። ስንት ዓመት ሆናቸው አሁን? አሁን ወደ 7 ወደ 8 እየተጠጋ ነው። አሁን ያለሽ ካንቺ አሁን ካለሽበት ሁኔታ ጋር የመጀመሪያ እርግዝና ሲሆን ይከብዳል አይደለ? እንግዲህ የሆድ መጨመር አለ፣ የሰውነት መጨመር አለ፣ ባላንስ የማጣት ነገር አለ። እነዛን ነገሮች እንዴት አለፍሻቸው? ያው 2-3 ሲሆን ሲደጋገም ያው ልምዱም እየመጣ ሲሄድ ያን ያህል ከባድ ላይሆን ይችላል። የመጀመሪያ እርግዝና ግን የራሱ ፈተና ይኖረዋልና ሜርሲ የመጀመሪያ እርግዝናዋን እንዴት አለፈችው? ከመጀመሪያው ይልቅ 3ኛው ከብዶኛል። ምክንያቱም የመጀመሪያው ልጅ ነኝ፣ 18 ዓመቴ ነው።
ምን ሆንኩኝ አበጠ ሰውነቴ ሙሉ ለሙሉ 30 ኪሎ ነው የጨመርኩት በአንዴ 30 እጄ እንደዚህ ማለት እስኪያቅተው ድረስ ማለት ነው መጨበጥ እስኪያቅተው ግፊት መጣ እና ብዙም ግን እንዴት ነው መንቀሳቀስ አልቻልኩኝም በሱ ከባድ ነበረ ግን ደግሞ አሁን ሶስተኛዋ በጣም ለኔ በጣም ከባድ ነበረ እግዚአብሔር ይመስገን ልጅ ስትመጣ ትረሳለህ ማለት ልጆች ሲመጡ ትረሳቸዋለህ ሴት ምናምን ብቻ ሳይሆን ያለፈ እንትንህን ነሱን ስታይ እንኳን ሆነ የምትለው አለ አይደለ እሱን ሳይ ረስቸው ነው እንጂ በጣም ከባድ ነበር መሄድ አልችልም እንደልቤ ረጅሙን ሰዓት መቀመጥ ነው ያ ደግሞ የራሱ የሆነ ህመሞች አሉትኝ መኝታው አይመችክም ሴት የሆነች ትረዳኛለች ይሄንንም ማወራውን ተኛት አልችልም መቀመጥ አልችልም በሁሉም ጎኖቼ ማለት ነው ምክንያቱም ይሄ አንደኛው እግሬ በጣም አጭር ነው ወደዚህ ስል ይከብደኛል ይለያያሉ ሁለቱም ይከብደኛል በዚህም ደግሞ ብተኛ የዚህኛው ሎድ ስላለ በጣም ነበር እሱ የተቸገርኩት ግን እግዚአብሔር ይመስገን ማለት መውለድ መቻል በራሱ አካል ጉዳተኛ ሆነ በገርም መጀመሪያ የጠየቅኩት ሐኪሙን እርጉዝ እንደው መውለድ ይችላልው ነው ያልኩት እና እግርጅ ያለው ልጅ መውለድ ይችላልው ነው ያልኩት ምንም አይገናኝም ግን ሰው አይደለ ትፈራለህ ጤነኛ ልጅ ወልዳለሁ በቃ ሁሌም ጤነኛ ልጅ ወልዳለሁ ወይ በቃ እግር ያለው ልጅ ወልዳለሁ ወይ እንግዲህ በመኪና አደጋ ነው እንደዚህ ሆንኩት ግን በጣም ነበር የምፈራው በጣም ይሄውልሽ እግሩ ሲሉኝላ አላምንም ተወልዶ እስከማይ የነበረኝን ሰቀቀል ልነግርህ አልችልም አብሶ የመጀመሪያ ልጄ በጣም ከባድ ነበር እስካየው ድረስ ማለት ነው እግዚአብሔር ይመስገን ሙሉ ጤነኛ ልጅ ድምሽሽ ያለልሽ ሰጥቶኛል ተመስገን አሜን ከነዛ ሁሉ ፈተናዎች አልፈሽ እንግዲህ ትልቁ ኃላፊነት ትልቁ ጭንቀት የነበረው እናትሽ ጋር ነው አንቺም በነዛ መንገዶች ያሳድገው ለቁም ነገር አድርሰው የልጅሽን ሲያዩ ወይም ያንቺ ልጅ ሲያዩ ወይም የራሳቸው የልጅ ሲያዩ የሚሰማቸው ደስታ ደግሞ ይኖራል እውነት ነው ታስታውሻለሽ ስንት ጊዜ አሁን በሞት አይቆጭኝም ማለት እናቴ የመጀመሪያ ልጄን ስወልድ በቃ የተሰማ ደስታ ልነግርህ አልችልም በጣም ምክንያቱም አታገባም ሴት ልጅ ሆነክ በ18 አመት ማግባት በጣም እንዴት ነው አካል ጉዳተኛ ሆነክ በቶሎ ማግባት እንዳለ ሆኖ ደግሞ ልጅ ወልደ ስታሳቅፍ ደግሞ በጣም የተለየ እንትን ነው ደስታቸው ልነግርህ አልችልም በጣም እና እናቴ ሴት ልጄን ደግሞ ስወልድ በቃ አሁን እንዴት ነው የልቤ ሞላ አለች በጣም ያለቀሰችው እንባ ሴት ናት ስትባል ምክንያቱም ወንድ ልጅ ያው የፈለገ ቢሆን እንደ ሴት አይሆንም ስለሐቁ ማለት ነው የሰው ድጋፍ ያስፈልገኛል አሁንም ቢሆን የሚያግዘኝ ምልከው እንደ ልብ የሚሆንልኝ ማለት ነው እና ካሁኑ ሴት ልጅ ራስ ትላላከኝ ምናምን ሳይ እኔ ራሴ በቃ እንትን እላለሁ ለእናቴ ደግሞ ሙሉ ከኔ በላይ እናት ናት በጣም ተጎድታለች በጣም ምክንያቱም እኔን ለማሳደግ የከፈለችው ዋጋ አለ እቺ ልጅ ታይ እንደዚህ ነው ምናምን እየተባለች ራሱ በቃ እኔም እንዳልጎዳ ያንንም ሰው ደግሞ እንዳላሳፍር እያለች በጣም ነበር የምትጨነቀኝ ነበር ያ ሁሉ አልፏል ዛሬ በሶስት ልጆች አያት አድርጌታለሁ ሃትሪክ ሜርሲ አንዳንድ ሰው እንደዚህ ሲያይሽ የሚሰሪውን ስራ እንቅስቃሴሽን አይቶ ዋው ሜርሲ በጣም ጠንካራ ነሽ በጣም ጠንካራ እናት ነሽ የሚኖራል አንዳንዱ ደግሞ የአካል ጉዳትሽን አይቶ ከንፈሩን የሚመጥ ይችላል የሆነ አዘኔታ ፊት የሚያሳይ ይኖር ይችላል አንቺ ለነዚህ ስሜቶች የተለያየ አተያይ ይኖርሻል እንዴት ነው ምላሽ የምትሰጪው አው ብዙ ጊዜ እንደውም ያለኝን ነገር ነው የሚያስታውሰኝ እግዚአብሔር የሰጠኝ እንዴ እኔ እኮ ልጅ ሰጥቶኛል ትዳሬ ተባረከ ትዳር አለኝ ቢያንሰርቺ እየገባው ነው እምል አይነት ሰው ነኝ ድሮ ግን ብሎ ሰርቶ እንደዚህ አረጋት ይሄ መልክ ሰጣት ይሄንን የሰለ መልክ ሰጣት ምናምን ይላሉ ማለት ነው እና ራስን ትጠይቃለህ ለምን ልጅ ሆኜ ማለት ነው ሳላቀው እቺ ቀበጥ ለምንድን ነው እሱ የምታዚያት ምናምን ይላሉ እናቴን ማለት ነው
አሞላቃ ሳድጋት ነው ያለኝን ጉዳት ሳያውቁ ማለት ነው ስለተሸከመችኝ ብቻ ትልቅ ስለሆ የ9 ዓመት ልጅን ተሸክማ ስለምትሄድ ማለት ነው። እና አብዛኛው ሰው ግን በቃ ተገርሞ ነው የሚያየው ዞሮ ያይካል ልጅን አርግቼ ታስለው ሄዳለሁ እንዴ እና ከባድ ነው የሰው ልጅ እንትን ግን ከአዘኔታ ነው አትፈርድ እኔም እኮ ልል እችላለሁ አልፈርድም በሰው ላይ አንዳንድ ሰው አሁን ትልቅ ልጅ ዞይ ሲሄድ እኮ አንተ ጎረምሳ ወርደህ በእግርህ አትሄድም እንዴ ነው ይላል አንዴ ጓደኛዬ ውሻ ይመስል ግርግር አትይዋል እና እንደዚህ አይነት ሰው ካጠገቤ ስለሆነም ነው የመረጣሁትና ከባድ ነው እንደዛ ባይደረግ ጥሩ ነው ምክንያቱም አብዛኛው አካል ጉዳተኛ በጣም ነው ይሄ ቃል የሚያስጣለው በጣም እኔ ግን እግዚአብሔር ይመስገን ያለኝን ነገር እንዳስታውስ ነው የሚያደርጉኝ ቢያንስ ሰርቼ እየገባሁኝ ነው የራሴ የሆነ ቤት ማለት ትዳር አለኝ ምናምን የሚለውን ነገር እንዳስብ ያረጉኛል እንጂ አልከፋም ምንድነው ሜርሲን አሁን ያለችበት የጥንካሬ ደረጃ እነዚህን ሁሉ ፈተናዎች ተሸክማ ሁሌ ፈገግ ማለቷ ሚስጥር ምን ይሆን? ያ ቀደም እንደነገርኩ የመጣሁበት መንገድ አለመገለሌ አትችይም አለመባሌ እንደውም ምሳሌ ነበርኩኝ ከልጅነት ጀምሮ ምክንያቱም ቤት በየሳምንቱ ነበር ማጸዳው የነማዘርም ቤት በጣም አስተካክላለሁ ዲዛይን አደርጋለሁ በየሳምንቱ ሶፋ ለሚያህል ነገር እና በቃ እየተሽከረከርኩ ነው አርቲፊሻል አልጠቀምም ቤት ውስጥ እንደነገርኩ እየተሽከረከርኩ አጸዳለሁ ከዛ አያችኋት እሷን ነው የምባለው ሱቅም ቁጭ አይደለም በየሃለው ሱቅ ሰራ ነበር እንደዚህ ነው የምሰራው የሆነ ነገር አርጪ ስባል ፈጥኜ ነው የማደርገው ምናምን ማለት ነው እንደዚህ ባቡር ነው የሚለኝ እና በጣም ፈጣን ነኝ በዛ የተነሳ ልጆቻቸውን አምጥተው እንደሷ እስኪሆኑ ስለሚባል ያ በጣም ጠቅሞኛል በቃ ይሄ አትችይም አለመባሌ ቤት ውስጥ አለመዘጋቴ ያ በጣም ጠቅሞኛል በጣም ለዚህ ደግሞ እናትሽ ዋጋውን ይወስዳሉ እናቴ ለኔ ማንነቴ ናት ራሴ ናት እሷ መኖሯ ነው እኔን እዚህ ደረጃ ያደረሰኝና ምንም ጥያቄ የለውም ከዛ በኋላ ህይወት እንግዲህ አሁን ስራ ይኖራል እንዳልሽ መንቀሳቀስ አለ ከቦታ ቦታ መሄድ አለ ልጆች ሲመጡ ደግሞ ወደ ስራ መሄድ ሊኖር ይችላል የሆነ ነገር ማድረግ እንግዲህ ብዙ አይደለ የህይወት ጉዞ እነዛን ነገሮች እንዴት አከናወንሻቸው እንዴት ሰራሻቸው ከዚህ ጋር ያይዘሽ እንግዲህ ለመሄድ በክራንች ከመሄድ በዚህ በአርቲፊሻል እግር ለመሄድ ያረክሻቸው ጥረቶች ምን ይመስሉ ነበር? ልጆች ከመጡ በኋላ እንደ ልባህ አትንቀሳቀስም ልጆች ይዙሃል ምናምን ያ ቤት ውስጥ ደግሞ አጋዥ የለኝም ራሴ ነኝ ሁሉ ነገር ማከናውነው የምሰራው ማለት ነው የእናቴ መኖር ነው እኔ እንደ ልቤ እንደሆነ ያደረገኝ ለእናቴ ነው ሰጥቻት የምወጣው ማለት ነው እድሜዋን ያርዝምልኝ የብረት ምሰሶ ያርግልኝ አሜን እናቴ ማለት እኔ እሷ በህይወት ሆና ለፋቷን ድካሟን ጭንቀቷን ምክስበት ዘመን አይራቅብኝ እሷ በመኖሯ ነው ይሄ ሁሉ ነገሮችን ያሳካው ያለሁት ይሄ ሁሉ ለኔ ትልቅ ድል ነው ይሄንን ነገር ማረጌ ማለት ነው በጣም እሷ በህይወት ሆና ማለት ነው ነገ 3-4 ብራንች ልከፍት ይችላል ግን የዛሬን አይሆንልህም እናቴ በህይወት ኖራ ይሄንን ማየቷ ራሱ ለኔ ትልቅ ስኬት ነው ምንም ላይሆን ይችላል እዚህ ውስጥ ያለው ነገር ግን በቃ ለሌሎችም ምሳሌ ይሆናል አካል ጉዳተኛ መስራት እንደሚችል መለወጥ እንደሚችል ማሳያ ትሆናለህ ማለት ነው እና የእናቴ መኖር ነው ብዙ ነገሮችን ሳይሰሙኝ እዚህ ደረጃ እንድደርስ ያደረገኝ ማን በምን ያግዙሻል ቤት በሁሉ ልጅን ከመያዝ በላይ ምን አለ በጣም ምንም ትልቁ ስራ እውነት ነው ምንም የለም አሁን እየደከማት ነው ሰው መፈለግ አለብኝ ያን እንዳላረግ በርግጥ ቤቱ ጠባብ ስለሆነ ይከብዳል ግን ደግሞ ግዴታ እንት ማለት አለብህ የምሰማው ነገር ባጋጅ ዙሪያ ያለው የምሰማው ነገር እና ምን ጥሩ አይደለም እርፍ የምታረግ እናት ስላለች
ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርገው የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቱን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነጻ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ ይደውሎ። ሰመር ሪል ስቴት። አርቲፊሻል እግሩ በተያያዘ ለምሳሌ ከክራንች ወተሽ በሞተር ምንድነው እነዚህ የድጋፍ ሰጪ ተሽከርካሪዎች አሉ አይደለ? እነሱን ለመጠቀም ሙከራ አላደረግሽም? አዎ ማራኪ ሞተርስ ሰጥቶኝ ነበረ እና ድጋሚ ተጋጨ። አደጋ ይወደኛል መሰለኝ። በዚህ የተነሳ ነው እንጂ በጣም ነበር እሱ። እንደገና ተጎዳሽ? አልተጎዳሁኝም፣ ግን እዛ ቦታ ላይ የነበረው ነገር ከባድ ነበር በጣም። እግዚአብሔር ጠብቆኝ ነው እንጂ በጣም ነበር። በጣም አሪፍ ሞተር ነበረ። ያው እሱን አልተሰራም። ሲሰራ አሁን ለስራዬም ያግዘኛል በጣም። ዴሊቨሪ ስራ ጀምርበታለሁ ወዲያ ለማለት አሁን እነዚህ ስራዎችንም ያግዛል እና በዚህ አጋጣሚ የሚሰራ ሰው ካለ ያድስልኝ። ተሽከርካሪ ይስራልኝ፣ ያግዝሻል። ተስፋ እናደርጋለን። የነዚህ አርቲፊሻል እግሮችስ ዶክተር ደምስ ያወራ አይነበርና እዛ ጋር? አው እነሱ በጣም ሌተስት ናቸው አሁን ላይ እየተሰራ ያለው። ከድሮ በጣም አሁን ላይ ብዙ ነገሮች እየተሻሻሉ ነው ያሉትኝና በጣም አሪፍ ነው። ያብዛልን እንደነ ዶክተር ደምስ አይነት የጀርባ አጥንቶቻችን ናቸውና እነሱን ያብዛልን እላለሁ። በጣም አሪፍ ነው። አሁን ላይ ያለ ክራንች እንዲሄድ የሚያደርግ ነው። ግን ያው ሰውነት መስተካከል አለበት እንደ ልብ ከሱ ጋር ለመሄድ ማለት ነው። ያው በቅርቡ እንግዲህ ለቅቄ ሲሄድ ያዩኛል። ዳይት ሜርሲ ዳይት እንግዲህ እስኪ ወደዚህ ደግሞ እንምጣ። አሁን ፈተናዎች አልፈሻል። ብዙ የህይወት እንግዲህ እርግጥ ነው የማንም ሰው ህይወት አልጋ ባልጋ አይሆንም። ሴት ሆነሽ አካል ጉዳት ደርሶብሽ እናት ሆነሽ ደግሞ ስትሆኚ ተደራራቢ ይሆናሉ ችግሮቹ እና እነዛን ተሻግረሽ አሁን የራስሽን ሱቅ ወደ መክፈት የራስሽን ሱቅ ወደ መያዝ ደርሰሻልና እነዛን የመሳሰሉ ፈተናዎች አልፈሽ ዛሬ ላይ በመድረስሽ ምን ይሰማሻል? እስኪ ምንም ጥያቄ የለውም። ከመጠን ያለፈ ደስታ። እኔ እንጃ እነዛን ጊዜያቶችን ማሰብ ማለት አሁን እንደዚህ አውርተን ማጨረሰው ብዙ ውስጥ ላይ አሉ። በጣም ብዙ የህይወት ውጣ ውረዶች ማለት ነው እና ለኔ ትልቅ ስኬት ነው። መብርሃን ያረጋችልኝ ሰሚነሽ ኪዳነ ምሕረት ደጇ ረግጬ በመጣ ቁጥር ህይወቴን የምታቀልልኝ እናት አለችኝ። ይሄ ሁላ የሆነው በመብርሃን ነው፣ በእግዚአብሔር እርዳታ ነው። ምንም ጥያቄ የለውም። ምክንያቱም እዚህ የመድረሴ እነሱ ውጤት ነኝ። እኔ ከባድ ነው አሁን ይሄን ማለት ያ ሁላ ጊዜያት አልፎ ያ ሁላ የጭንቅ ጊዜያት አልፎ ዛሬ ይሄንን ማሳካት ለኔ ትልቅ ነገር። ብዙ ዳዎች ነበሩብኝ ምናምን ከዛ ሁላ ወጥቼ ይሄንን ነገር በማድረጌ ለኔ ትልቅ ስኬት ነው። በጣም ትልቅ ማለት ነው። ልጆቼን ማለብሰው እስካጣ ድረስ የተቸገርኩባቸው ጊዜያቶች አሉ። ብዙ የተፈተንኩባቸው ጊዜያቶች አሉ። ያ አልፎ ደግሞ ዛሬ የኔ የምለው ሱቅ የኔ የምለው ነገር አለኝ ማለት ነው። እውነት ከፍቼ ስገባው በጣም ትልቅ ደስታ ነው እሱ የሚሰማኝ በጣም ማለት ነው። ያ
አሁን ባለቅስ ደስታ ነው። የምን ተለክሻም ፈለገ ካሪ የደስታ እንባ ነው ባለቅስ። ያሳለፍኩት የህይወት መንገድ እንዴት ሆኜ እንደመጣሁ ስለማውቀው ማለት ነው። እግዚአብሔር ይችላል፣ ያሳልፋል፣ ያጠነክራል። መሸሸጊያክ ነው። እውነቴን ነው እሱ የምልህ። አይዞሽ መርሲ። ማለት የማይታለፉ የሚመስሉ ቀናቶችን ነው ያሳለፍኩት። ለሌላው ምሳሌ ነኝ ብዬ አስባለሁ። የማያልፍ ጊዜ የለም። መበርታት ብቻ ነው፣ በእግዚአብሔር ተስፋ ለመቁረጥ። የእውነቴን ነው እሱ የምልህ። ማለት ብቻ እግዚአብሔር ይደግፋል፣ ያግዛል። እኔ የእሱ ትልቅ ምሳሌ ነኝ። የማያልፉ ቀኖች የሚመስሉ በጣም ብዙ ቀናቶችን አሳልፌያለሁ። አሁን ዝም ብዬ ሳውራ ራሱ እኔ ነኝ የሁላ መንገድ ያለፍኩት እላለሁ። እና እግዚአብሔር ይመስገን በጣም ደስተኛ ነኝ ከምልክ በላይ። ምክንያቱም ለእኔ ብቻ አይደለም ለሌላም ሰው ምሳሌ ይሆናለሁ ብዬ አስባለሁ። ሱቄ ጀግኒት ይባላል። ምክንያቱም አልፌዋለሁ ያንን መንገድ። እግዚአብሔር ቢሆንም የደገፈኝ አልፌዋለሁ። ሰዎች አብዛኞቹን ከማለታቸው የተነሳ ነው በእርግጥ ጀግኒት ያልኩት። አሁን ግን ለራሴ ምስክር ነኝ። እነዛን ጊዜያቶች አልፌ ዛሬ ይህንን ነገር በማድረግ በጣም ደስተኛ ነኝ። ያው ሰው ደግፎኝ ቢሆንም ማለት ነው፣ ግን በጣም ደስተኛ ነኝ። ሰው ተስፋ እንዳይቆርጥ ራሱን እንዳያጠፋ አያልፍም ብሎ ተስፋ የምትቆርጠው አይሆንም ስትለው አይደለ? እነዛ ጊዜያቶች ያልፋሉ። ደጁ ሂዱ፣ እንደየሃይማኖታችሁ ማለት ነው። ደጁ ሂዱ፣ ወደ እግዚአብሔር ቤት ቅረቡ፣ እንደየሃይማኖታችሁ ሂዱ። የእውነቴን ነው እሱ ምልክ። እግዚአብሔር ሁላችንም የእሱ ልጆች ነን፣ ይደግፈናል አይደል? ለዛ ምሳሌ ነኝ ብዬ አስባለሁ። አካል ጉዳተኛ ሆኜ፣ ሴት ሆኜ፣ እናት ሆኜ ዛሬ ይሄንን ነገር በማድረግ በጣም በጣም ደስተኛ ነኝ። በጣም ይገባሻል ምልሽ። አሁን ባንቺ ሆነው እንዳንቺ በተለያዩ ምክንያቶች አካል ጉዳተኛ ሆነው በቤት የተቀመጡ ተስፋ የለንም አንችልም አቅም ያሰናል ብለው ላሉ ሁሉ ያንቺ እዚህ መድረስ ሁልጊዜ በሳቅ በፈገግታ ችግሮች እንዳሉ ሳይሆን ችግሮችሽን በፈገግታሽ ውስጥ ደብቀሽ ጥንካሬ ለመሆን ተስፋ ለመሆን የጣርሽ በመሆኑ እኔ ነግሬሻለሁ ቅድም። ሁልጊዜ ባየው ቁጥር ባንቺ ውስጥ ጉዳትሽን አይደለም ማየው አካል ጉዳተኛ ሆነ መሆንሽን ሳይሆን ጥንካሬሽን ነው። በቃ እንዴት ብትችለው እንዴት ብትሸከመው ነው እነዛን ሁሉ ችግሮች ተቋቁማ እንደዚህ በፈገግታ የምትታየው እላለሁ። እና ዶክተር ደምስ ጋርም እያወራን ነበር። ሜርሲ እኮ ለብዙዎች ማሳያ መሆን የምትችልናት መስታወት መሆን የምትችልናት እና ደግሞ በቃ አንቺ አሁን ተስፋሽን እያየሽው ነው። የውስጥሽን ውስጥሽ ሰላም ሲሆን እኮ ሁሉ ነገር መልካም ይሆናል ወደፊትም። እና እዚህ ጥንካሬሽ ደግሞ በድጋሚ በእውነት ምንድን ነው የምታስቢው እስካሁን ወደፊት? መቼም በዚያ አይቆም። እውነት ነው። እግዚአብሔር ይመስገን ይሄንን ያደረገ እግዚአብሔር ነው አይደለ? አመስግኑልኝ በኔ ሰው እንግዲህ በመጀመሪያ። ከዛ በተረፈ የራሴ የሆነ መስራት የምፈልጋቸው ስራዎች አሉ እግዚአብሔር ቢፈቅድ ማለት ነው። የመጋረጃ ስራ፣ የሶፋ ጨርቅ ስራ፣ የትራስ ጨርቅ ስራ ነው እኔ መስራት የምፈልገው። ያው ተያያዥነት ያለው ስራ ነው፣ ግን ይሄ ደስ እያለክ ደግሞ የምሰራው ስራዎች አሉ እነሱን። ከዛ በተረፈ ግን እዚህ መጥተው የሚያጡት ነገር የለም። ሁሉም እቃዎች አሉ። አዎ ሽፎን አለ፣ ነጠላ አለ፣ ጌጣጌጦች አሉ፣ ሂማኖች አሉ። ኑ ግዙ። ከዚህ በላይ ጠብቁኝ፣ አላሳፍራችሁም። የእውነቴን ነው የምልህ። ጉዳተኛው ብቻ አይደለም አሁን ላይ ተስፋ እየቆረጠ ያለው ስራ የማይሰራ የሚመስለው ጉዳተኛው ብቻ አይደለም። ጉዳት አልባው በጣም በውስጥ መስመር ይጽፉልኛል። አንቺን ካየን በኋላ በረታን፣ እንደዚህ ያደረግን፣ አንቺ እንደዚህ ሆነሽ ስትሰሪ በራሴ አፈርኩ ምናምን ብሎ የማይጽፍልኝ የማይደውልልኝ ሰው የለም። ለነዛ ሁላ ራሱ ምሳሌ መሆን ትልቅ ነገር ነው። ዛሬ ይሄ ጅማሮ ለነሱም ተስፋ ነው ብዬ ነው እሱም ማስበው። ነገ ከነገ ወዲያ እያለ ሲሄድ የነሱም ተስፋ
እየቀጠለ ይሄዳል ብዬ ነው ማስበው። ይህ ደስታ የኔ ብቻ አይደለም የብዙሃኑ ነው። እዚህ የደረስኩትም ደግሞ በብዙሃኑ ነው። ሁሉንም ማመስገን ፈልጋለሁ። ከሌ ብዬ ባልጠራም እኔ ህይወት ላይ የውሃ ጠብታ ያህል ያለው ሰው በሙሉ እኔ ህይወት ላይ በጣም ነው ማመሰግናቸው። እዚህ ለመድረሴ የነሱ ውጤት ነኝ እኔ። በኔ ብቻ ሳይሆን በእናንተ ተደሰቱ እላለሁ። በእናንተ ስራ ልኮር ይገባል። አላሳፍራችሁ። ወደፊት አላሳፍራችሁ። በተለይ ከፍ ባለ ነገር ጠብቁኝ። መልካም ነው። ቲክቶክ እንዴ ነው እንግዲህ አንቺ ብዙዎች የተዋወቅሽው በቲክቶክ ማህበራዊ ሚዲያ ነውና እንግዲህ ወደ 800,000 ተጠጋሻል። የገሰገስና ተመስገን ፍቃቸውን አሳይተውኛል። ፎሎወርሶቼ፣ ቤተሰቦቼ በጣም ነው ማመሰግነው። የነሱ ላይክ፣ ሼር፣ ኮፒ ሊንክ ባይጨመርበት ኖሮ እኔ እዚህ ላልደርስ እችላለሁ። ያው በህይወትህ እንትን ባትልም እዚህ ያለውበት ደረጃ ግን በፍጹም አልደርስም። ቲክቶክ በጣም ይሄ ለመልካም ነገር ከተጠቀምክበት በጣም ይሆናል። ብዙዎቹን ከኔ ከማገኘው አልፎ ደግሞ ብዙሃኖቹ ተስፋ ቀጥለውበታል። ራሳቸውን ከማጥፋት ድነዋል። ለነሱ መትረፍ በራሱ ትልቅ ነገር ነው። ከውጭ ሀገር ድረስ ደውለው በቃ እንደዚህ ተስፋ ቆርጠናል ምናምን ብለው የሚደውልልኝ በጣም ብዙ ሰው ነው። ወደፊት እንግዲህ ሳይካትሪስት ቢጨመር ደስ ይለኛል። ቁጭ ብለሽ የሆነ ብቻ የህይወትን መንገድ እያካፈልክ ለሰው ልጅ ተስፋ ብትሆን ምን ይሉሻል? ግን ጀግና ነሽ፣ ትችያለሽ፣ በቃ አንቺ የህይወት መምህር ነሽ የሚለው በጣም ብዙ ሰው ነው። በጣም ልብ ያሞቃል። እንትናቸው ማለት አሁን እንደዚህ እንትን ስለምረሳ እንጂ በጣም ብዙ ኮሜንቶች አሉ። በጣም ብዙ ማለት ነው። እግዚአብሔር ይመስገን ይሄንን የሰጠኝ ሰው ፍቅር እግዚአብሔር ይመስገን። በድጋሚ ቤተሰቦቼ በጣም ነው ማመሰግናችሁ። ገና እንበዛለን፣ በሚሊዮኖች እንገባለን፣ ቁጥራችን ይጨምራል። አምናችሁብኝ ፎሎ ስላደረጋችሁኝ አመሰግናለሁ። እንዴት ነበር ይሄ ሱቅ ሲከፈት? እነማን ተገኙ? አስትዬ ስላንቺ ቃል የለኝም። የምሬን ነው ስምልህ። አይዞሽ በርቺ፣ የማይቻል ነገር የለም። እውነቴን ነው ስምልህ። ያለኝን ሳንቲም እንደ ብዙ አድርጋ በቃ ይሆናል ብላ ነው ያስጀመረችኝ። በጣም ነው ማመሰግናት። በጣም ነው የምወዳት የኔ ጀርባ አጥንት። በተረፈ ሁሉንም እዛ ላይ የተገኙትን በጣም ነው ማመሰግናቸው የኔ የልብ ወዳጆቼ። አመስግኑልኝ እናንተ ፎሎወርሶቼ በጣም ነው ሁላችሁንም በጣም አመሰግናለሁ። አክብራችሁኝ ስለመጣችሁ በጣም እናመሰግናለን። እንደው ሜርሲ አሁን ላይ ሆነሽ ቆመሽ ስታየው በህይወትሽ በጣም የሚገርም ምክር የመከረኝ ለህይወቴ ስንቅ የሆነ ምክር መክሮኛል የምትይው ሰው አለ? ያው ሁሉም የራሳቸው አሻራ አላቸው። ይሄ ግን ይሄ የራሳቸውን ማለት ራሳቸውን ዝቅ አድርገው እኔን ከፍ አድርገው የመከሩኝ ምክር መቼም ለኔ ጠቅሞኛል በጣም ማለት ነው። ምክንያቱም አንቺ እንደዚህ ሆነሽ እግዚአብሔርን እያመሰገንሽ እኔ እንደዚህ ሆኜ ሁላ ነገር እያለኝ ሲሉ እንደዚህ ማለለካ ያልኩባቸው በጣም ብዙ እንትኖች አሉ። ምክንያቱም በጣም ትልልቅ ሰው የምላቸው ማለት ነው። ይሄ ሲያደንቁክ ካንተ በላይ የሆኑ ላንተ ሌጀንድ ብለህ የምታስባቸው ሰዎች ዝቅ ብለው አንተን ሲያደንቁ ጀግኖች ከዛ አንተን ሲያደንቁህ ትላለህ የሆነ ነገር አለ። ኃይሌ ጀግና ነሽ ያለኝ ቴዲ አፍሮ እነሱ ማለት በቃ ጀግና ነሽ ትችያለሽ ሲሉህ በጣም ደስ የሚለው። በጣም ብዙ ታዋቂ ሰው በማህበራዊ ሚዲያ ነው አይ ነው በአካል ድሮ ማለት ነው። እና በቃ እነሱ እንደዛ ሲሉኝ በጣም ነበር ደስ የሚለኝ የነበረው። እንደው በመጨረሻ የምታመሰግኛቸው ካሉ ቴንኪው የምትያቸው ካሉ? ከላይ ብዬ መጥራት በጣም ነው የሚከብደው። ሁላችንም ቅድምም ብያለሁ እኔ ላይ የውሃ ጠብታ ያህል ቦታ ማለት እኔ ላይ ያሳረፋችሁ ሰዎች በጸሎትም የደገፋችሁኝ ሰዎች ግዴታ ሰው ስላደረገልክ ብቻ አይደለም። በጸሎት የደገፉኝን ሰዎች በሙሉ ማረጉ ትልቁን ነገር ያደረጉትንም ጨምሮ ማለት ነው ሁሉንም ከትንሽ እስከ ትልቁ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። እዚህ አድርሳችሁኛል። የነገን ደግሞ እግዚአብሔር ያውቃል። ላለማሳፈርና እኔ ግን ሁለት ሰዎች በጣም
ጎል አድርገሽ እንድታመሰግኝ ይፈልጋለሁ። አንደኛ እና ወላጅ እናትሽ እዚህ ለማለት ሁለተኛ ባለቤትሽ እንደው ነግረሽኝ ስለነሱ እንደው ስለነዚህ ሁለት አጠገብሽ ላሉ ሰዎች ከፍ ያለ ምስጋና ብታቀርቢልኝ ደስ ይለኛል በግሌ። አው ስለ እናቴ አውርቼ አልጨርሰውም። ስለ ባለቤቴ ማለት ይሄ ድጋሚ ስሜታዊ ልታረገኝ ነው እንድታመሰግኝ ነው። ስሜታዊ እንድትሆኚ አይደለም ምስጋና ስለሚገባቸው ነው። ለምሳሌ አሁን በወንድ በባል ደረጃ ካየሽው አንዳንዴ ችግሩ ሲወድቁ ፈተናው ሲወድቁ ጥሎ መሄድ አለ አይደለ? እናት እንኳን እናት ናት፣ ያው ወዴትም ልትጥላች ትችላለና በባል ደረጃ ግን ልጆች ሲወለዱ እንኳን በፈተና ውስጥ ሆነሽ የሆነ ትንሽ መንገራገጭ ሊመጣ ሲል ጥለው የሚሄዳሉ። አንዳንዶች ደግሞ እስከ ጥግ ድረስ ፈተናን ተጋፍተው ካንቺ ጋር ካንቺ ጎን ነኝ ብለው አብረው የሚዘልቁ አሉና ለዛ ነው አንቺ ባለቤትም አንድ ተምሳሌት መሆን የሚችል ስለሆነ ብዬ ነው ብታመሰግኝ ያልኩት። ባሪዬ ስላንተ ቃል የለኝም። አክብረኸኝ አፍቅረኸኝ እውነተኛ ፍቅርን ሰጠኸኝ። እውነት በጣም ነው እሱም ማፈቅርክ። የእውነቴን ነው እሱም ብለህ ሳይሰስት ህይወቱን የሚሰጠኝ ባለው እሱ ያለኝ ከኔ በላይ የሚጨነቅልኝ። እኔ አሁን ረስቻችኋለሁ የእርግዝና ጊዜያቶችን ህመሞችን፣ እሱ ግን ዛሬ የሚታመማል። ማስታወሱን ላይ አይፈልግም ከኔ በላይ ማለት ነው። በጣም ነው እሱ የማመሰግነው። የኔ ስለሆንኩ በጣም ደስተኛ ነኝ። በጣም የእውነት ከወርቼ ባሌ የምለው ባለው እሱ ያለኝ ታማኝ አፍቃሪ። ስለሱ ቃል የለኝም። እግዚአብሔር ብቻ እድሜ ጤና ይስጣው፣ ከፍም በል አብረን ነው እሱ የምለው። እናቴ ኑሪልኝ፣ ከኔ እድሜ ቀንሶ ይስጥሽ፣ ውፎ የምትይበትን ህይወት እስክሰጥሽ እድሜ ይስጥሽ ነው እሱ ምላት። ደረስኩኝ እስከምል ድረስ በቃ እውነት ትንሽ ጊዜ በቃ እፎይ ብላ የምትኖርበትን እድሜ እስክሰጣት ድረስ ያቆየኝ፣ እሷንም ያቆይልኝ። እናቴ በጣም ነው የምወድሽ። ለእኔ ብቻ አይደለም ለልጆቼ፣ ለባሌ እናት ነሽ፣ ሰው ነሽ ከልብሽ። እናቴ ኑሪልኝ። ያንን ነው እሺ። እርሲ ጠንካራ ልጅ ነሽ፣ በጣም ጎበዝ እናት ነሽ፣ ለብዙዎች ተምሳሌት መሆን የምትችል ነሽ እና በእርግጠኝነት ብዙዎች ከአንቺ ህይወት ይማራሉ፣ ከአንቺ ትልቅ ነገር ያገኛሉ ብዬ ተስፋ አድርጋለሁ። እንደዚህ ፕሮግራማችን እንግዳ ስናደርግሽም ያው እንደ እናትም እንደ ጥንካሬም ብዙ መንገዶችን ያለፍሽ ብዙ መስመሮችን አቋርጠሽ እዚህ ደረስሽ ነሽ እና በዛ ምክንያት ነው። አይዞሽ፣ ገና ብዙ መንገድ አለሽ። ደግሞ ገና ነው። ቅድም እንደነገርሽ ከሆነ 30ዎቹ ገና በ30ዎቹ እድሜ ጫፍ ላይ ነው ያለሽው። እግዚአብሔር እድሜ ይስጠን። ያንን ነው እሱ የምለው። አንተንም አመሰግናለሁ። ቴንክ ዩ ሶ ማች። ከልብ አመሰግናለሁ። አራሼ እንግዲህ ቦሌ ሚካኤል ኑ መርቁ፣ ግዙ፣ ዝንጥል አድርጋችሁ ላሳምራችሁ። አራሼ ቦሌ ሚካኤል ከማሮ ባንክ ፊት ለፊት ያለው ህንጻ ላይ ነኝ። በዚህ ፈገግታ አስተናግዳችኋለሁ። ሀግ እንግዲህ ተመልካቾቻችን ሜርሲያችን እህታችን ጀግናዋ እህታችን የሶስት ልጆች እናት አዲስ የሽፎን ሱቅ መክፈቷን ምክንያት በማድረግ ከሷ ጋር ቆይታ አድርጎ ለዚህ መጥቼ ነበር። እንደምትመለከቱት አምባሻው፣ ቆሎ፣ ቡና ሁሉ ነገር አልቀረም። ሜርሲ ከልብ ነው የማመሰግነው። ያው እንደነገርኩሽ እኔ በቲክቶክ እንዲሁም በሚዲያዎችም ጭምር ስለ ስራዎችሽ ቅድም እንደነገርኩሽ ነው ጥንካሬሽ ይገርመኛል። ይሄ ፈገግታዋ ከምንድን ነው ምክንያቱ ሁሌ እጠይቃለሁና ከልብ ይገባሻል። ይህ ሱቅ ደግሞ በርክቶ በስቶ በብራንች ሆኖ ሌሎች የምታስቢያቸው ቅድም የነገርሽ ህልሞች ሁሉ ተሳክተውልሽ ደስ ብሎሽ የምትኖሪበት ከልጆች ጋር ጊዜ የምታሳልፍበት ልጆችም እንግዲህ በመልካም የሚያድጉበት እንዲሆንልሽ እመኝልሻለሁ። እውነት ይህንን አዘጋጅተሽ እሱ ይመጣል ብለሽ ተሰናድተሽ ስለጠበቅሽኝም ከልብ አመሰግናለሁ። እንግዲህ በጋራ እንቁረሰው ወይስ በተመልካቾች ስም እና ባንተ ስም ቁረስ ሊባክን ተቀምጬ ከሚሆን አይ ቁጭ በል ቁጭ ይሻላል። ታይ እሺ
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዋው ደግሞ አነባበሩ እኔ ደስ ይለኛል። እንደ ፒዛ እንደዚህ ላድርግ። አይ በቃም ከዚህ በኋላ አንቺን ድርሻ መውሰድ ነው። በጣም እናመሰግናለን። ዋው ሙያሽን በዛው ቆይ ያሳየሽኝ ነው። እሱንማ ቤት እንግዲህ እንደ ባህላችን ዶሮ ሰርቼ በቃ ግድ ነው። በአነባበሮማ ወደኋላ አንልም። ባለቤትሽም ጋር ቆይታ እናደርጋለን ወደፊት መተን እንግዲህ እግዚአብሔር ሲፈቅድ። ቴንክ ዩ ባላው ከነቆሎ ላንሳይና የችኩል እኮ ነኝ እኔ ይኸውልሽ፣ ችኩል ነኝ እኔ በጣም አጓጓክ ላይ በጣም ዋጭ እንግዲህ እና የሰርታ ተጠብቃችን። ቴንክ ዩ ሜርሲዬ ከልብ እናመሰግናለን። እኔም አመሰግናለሁ።